እሺ ወንድሞች ሐሳብ አላችሁ? ምናልባት የምትፈልጉት የምታነሱለት ሐሳብ አለ? እንዲማር እንዲያውቅ የምትፈልጉት ፖይንት ካለ? አይ ቲንክ እሱ ጋር ጫጫታ ያለ ይመስለኛል። ሰዎች አሉ ይመስለኛል። ልክ ነው። ሲከፍተው ማይኩ ይረብሻል እንጂ እኔ አንዳንድ ነገር ላወራው ፈልግ ነበር። ኤርሚም ስለመጣ እናወራው ነበር። አይ ቲንክ ያው የዲያቆን ይመስለኛል እና ጫጫታ አለ። የኔ ዓለም ትችላለህ ኤርሚ ያውራው። እኔ ዓለም እንዴት ነህ? ምኑን የኔ እግዚአብሔር ዓለም ይመስገን። ትንሽ ድምጽ ይረብሻል። እሺ ማርያም ክርስቲያን ኤርሚሻ አቤት አቤት፣ ኔትወርኩ ነው ኔትወርክ። ኤርሚሻ አንድ ቪዲዮ ላሰማችሁ አንድ ቪዲዮ ላሰማችሁ። ቴዲ ልኮልኝ ረሳሁት፣ አዘጋጅቼው ረሳሁት። አንድ ቪዲዮ እሺ ቴዲ የጌታ ሰው ለም የጌታ ሴት የእመቤቴ የድንግል ማርያም ልጅ ነኝ። ኢየሱስስ እሱ የእናንተ አምላክ ነው፣ እኔ ማውቀው አይደለም። ማንን ነው የምታውቂው? እሺ እመቤቴን ነው ማውቃት። ከኢየሱስ ክርስቶስና ከማርያም ማንን ነው የምትወጂው የበለጠ? ምን ማለት ነው? እመቤቴ ባትኖር ኢየሱስ ክርስቶስ የለም። ኢየሱስ ክርስቶስ ማርያም ስላለች ነው። እሱ ኢየሱስ ክርስቶስ ከማርያም በፊት አልነበር? እንዴ እንጃ፣ እስኪ አንተ ንገረኝ። እኔ አለ ብዬ ነው ማምኑ። ሰው እስካት ናት። እየተዋወቅን ብዙ አናወራ። አልነበረም። እናት ሳትኖር ልጅ አይኖርም። ልጅ የሚኖረው እናት ስትኖር ነው። እናት ወለደችው፣ መጣልን፣ አለቀ። ምን ጥያቄ አለው? የሆነ ጊዜ ልክ እንዳንተ ልሳሳት ነበረ። ድንግል ማርያምን ትቼ ኢየሱስ ክርስቶስ ልብና ልሳሳት ነበር። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ድንግል ማርያም የምትያትን ማርያምን እንኳን እናታችን እሷን እንኳን የፈጠረው ኢየሱስ ክርስቶስ። ማርያም የጀመረ ፍጥረት አይደለም። ኢየሱስ ክርስቶስ ሁሌ የነበረ ፊተኛ ኋላ። ማርያም ስትኖር አይደለም የጀመረው፣ ማርያም ሳትኖር አይደለም የጀመረው። ከመጀመሪያውም ነበረ፣ መጀመሪያም መጨረሻም የለው። የመጨረሻው ፍሬው ይሄ ነው የሚሆነው። በሌሎች ነገሮች ላይ ትኩረት ስናደርግ ክርስቶስ ኢየሱስ እየተሸፈነ ያለው ምን ያህል የከሰረ ትውልድ እንዳለን እንድታዩ ያክል ነው። እሺ ቀጥሉ፣ ኤርሚሻ ቀጥሉ። ዳኒ የሚገርም ነገር ነው ያሳየን። ባይ ዘ ዌይ የዚች ልጅ መረዳት ራሷ ፈጥራ ያመጣችው አይደለም አይደል? የተማረችው ነው አይደል? የቤተ ክርስቲያኒቱ ትምህርት ነው። እነ ዲያቆን ሕዝቅያስ እኮ ሲያስተምሩት የነበረው ትምህርት ይሄ አይደለም? እና የሚገርም ነገር ኦርቶዶክስ ውስጥ ኢየሱስ የተገኘው ከማርያም ነው። ማርያም ባትኖር ኢየሱስ አይኖርም ማለት አያስወግዝም። ይኸው ሰባኪው እየቀደሰ እየሰበከ ይቀጥል የለ እና ከዚህ በላይ ምንፍቅና የለም። ግን ቤተክርስቲያኒቷ እንደዚህ አይነት ነገሮችን ታቅፋ ነው የምትኖረው እና ቤተክርስቲያን የተማረችውን ነገር ነው እየተናገረች ያለችው ማለት ነውና ስጋ የሆነው ቃል መሆኑን ብዙ ሰው አያስተውልም። የእግዚአብሔር ልጅ ኢየሱስ እርሱ ከማርያም እንደተወለደ ብዙ ሰው አያስተውልም እና የቤተ ክርስቲያኒቷን መረዳት ነው ልጅቷ የተናገረችው እንጂ የራሷ አይደለም። ጌታ ኢየሱስ ክርስቶስ ከማርያም ተወለደ እንጂ ማርያም ጋር አልጀመረም። ቃል ነው ከማርያም የተወለደው እና ስጋን የነሳው እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከሶስቱ አካላት መካከል አንዱ የሆነው ያ ወልድ ከማርያም ተወለደ እና ሰው ሆነ እና ሰው የሆነው እርሱ የእግዚአብሔር ልጅ ነው። ስለዚህ ሰው የሆነው ያ የእግዚአብሔር ልጅ ሕይወቱ ማርያም ጋር የጀመረ አይደለም። እርሱ ቃል ነው፣ ዓለም ሳይፈጠር የነበረ ነው እና የማርያም ፈጣሪ የማርያም አስገኝ ነው። የማርያም ፈጣሪና የማርያም አስገኝ ሰውነትን ወይንም ደግሞ ሰው መሆንን ከእርሷ ወሰደ እንጂ እርሱ ሕይወቱ ከማርያም የጀመረ አይደለም። ለዛ ነው ብዙ ሰዎች በቃ የኢየሱስ ክርስቶስ ነገር ብዙም የማይገባቸውና የማርያም ነገር ልባቸው ላይ የሚከብደው ማለት ነው እና ኢየሱስ ሲባል የማይደነግጡ ማርያም ሲባሉ ልባቸው የሚመታባቸው ሰዎች ጌታ ኢየሱስ ክርስቶስን አለማወቅ ነው እና ኢየሱስን አለማወቅ ደግሞ ሕይወትን ያሳጣል እና ጌታ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው። እርሱ የሰማይና የምድር ፈጣሪ ሁሉን በስልጣኑ ቃል ደግፎ የያዘ አምላክ ነው እና ማርያም ልክ እንደ ማንኛውም ሰው ነች። የኢየሱስ ክርስቶስ አስገኚው አይደለችም። እሱ የእሱ አስገኝ ነው እንጂ ማለት ነው እና ወዳጆች ይህን ቢያስተውሉ ጥሩ ነው።
ልክ ነው የምሽ እሺ ፍሬ ነው የሚለው ሰላም ሰላም እንዴት ዋላችሁ? እግዚአብሔር ይመስገን ፍሬን ተቀብላት ኤርሚ ፍሬ ሰላም ነው እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ፍሬ እግዚአብሔር ይመስገን ሰላም ነው። ማርያም ከፍጡራን እሺ ተናገር። ማርያም ከፍጡራን በላይ ነች? ከፍጡራን በላይ ነች። ለምንድን ነው ከፍጡራን በላይ የሆነችው? አምላክን በመውለዷ። አምላክን በመውለዷ ከሰው የተለየች ከፍጡራን በላይ ያደርጋታል? አዎ ምክንያቱም ኦኬ አምላክን የወለደ ሌላ ፍጡር ስለሌለ። አዎ እስቲ ካለ ባክን ሳላቀው ሊኖር የሚችል ከሆነ እስቲ አስረዱኝ። ማለት እኔ ለማወቅ ነው ብዙ መጽሐፍ ቅዱስ ባላቅም፣ ግን ሳስበው አምላክን የወለደ ሌላ ፍጡር የለም። ሌላ ፍጡር ካለ ምናልባት እንኳን ከፍጡራን በላይ ላያረጋት ይችላል። ልክ ነሽ። ግን አምላክን የወለደ ሌላ ፍጡር ከሌለ ድረስ እሷ ናት ከፍጡራን በላይ ልትሆን የምትችለው። ምክንያቱም ዓለምን ሁሉ ለማዳን ከሰማይ ወርዶ ወደዚህ ምድር ሲመጣ ማርያም ብቻ ነበረች እንዴ ምድር ላይ? ልክ ነሽ። ማርያም ምድር ላይ ማርያም ብቻ ነበረች ወይስ ሌላ ሰዎች ነበሩ? ቆይ ስሚ፣ ተረጋጊ። መጀመሪያ ተረጋጊና ተረጋጊና በሰላም ማውራት እንችላለን። ፍሬ በሰላም ነው የማወራው። ምናልባት አስቀብዬ ይሆናል። ጌታን እንደ ማርያም የወለደ የለም። ስለዚህ ጌታን የወለደችው እርሷ ብቻ ነች። ጌታን በመውለዷ ብጽዕት እንላታለን፣ ቅድስት እንላታለን። ግን አንድ ጥያቄ ልጠይቅሽ፣ ማርያም ክርስቲያን ነች? ማለት ክርስቲያን ነች ወይ? ክርስቲያን ናት። ክርስቲያን ማለት ክርስትና እና አሁን እኮ እንትኑ ምንድነው የመጣው ርዕስ ስለ ማርያም ክርስትና ሳይሆን ከቁርአን በላይ የሚያደርጋትን ነገር እኮ ርዕሳችን እሱ ነው። ማርያም ክርስቲያን ነች ወይስ አይደለችም? በህይወት እያለች ክርስቲያን ነበረች ወይስ አይደለችም? ለእግዚአብሔር ምቹ ነበረች። ለእግዚአብሔር ምቹ አይደለም። ክርስትና እስልምና ምናምን እሱ ሌላ ታሪክ እኮ ነው። አይ ሌላ ታሪክ አይደለም። ማርያም ክርስቲያን ነበረች ወይ? እሱን እኔ አላውቅም። ክርስቲያን ሆነች አልሆነች እኔ ልልህ የምትንምል ነገር ምንድነው? ወይ ታስረዳኝ ይሆናል። ቆይ ፍሬ ተረጋጊ። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት በክርስቶስ ማመን ነው። ኦኬ፣ በክርስቶስ አምኖ ደግሞ ምን የሆነ ማለት ያመነ የተጠመቀ። ኦኬ፣ ክርስቶስ እንኳን ምድር ላይ አሁን ከርዕሳችን ልንወጣ ነው። አይ አንወጣም። የኔ ጥያቄ አሁን አንወጣም። ፍሬ በጣም ጥሩ መስመር ላይ ነን ያለ ነው። ያመነ የተጠመቀ፣ በጣም ጥሩ። ስለዚህ አንድ ሰው አምኖ ሲጠመቅ ክርስቲያን ይሆናል አይደለም? ከዛ ክርስቲያን በመሆኑ ደግሞ ምንድን ነው የሚያገኘው? እንዴት ክርስቲያን በመሆኑ ምንድን ነው የሚያገኘው? ክርስቲያን በመሆኑ ያው ክርስቶስን ሁላችንም የምንጠረው እኮ ክርስቶስ ወይም ምንድነው መንግስተ ሰማያት ምናምን ለመግባት ያው ክርስቲያን መጠመቅ፣ ማመን፣ ክርስቶስን ማመን ሁላችንም። እኔ ክርስቶስን ያው ስለሌላው ሳይሆን ስለራሴ ሳቅ ክርስቶስን ነው ማምነው። ስለዚህ ክርስቶስን አምኖ የተጻፈው ርዕስ ላይ ነን። ክርስቶስን አምኖ የተጠመቀ ማለት ነው አይደለ? ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ስለ ኃጢአታችን እንደሞተ አምኖ የተጠመቀና ከዘላለም ሞት የዳነ ማለት ነው። እሺ፣ ማርያም በክርስቶስ አምና ድናለች? አምና ድናለች ማለት ክርስቶስ ለምን መረጣት ማርያምን? ምድር ላይ አይ አሁን ለምን መረጣት አይደለም፣ እና ስለ እናትነቱ አይደለም እየጠየኩሽ ያለሁት። ማርያም በክርስቶስ አምና ድናለች ወይ? እንዴ ድናማ ነው። እንዴት ይሄ ጥርጥር የለውም እኮ። ኦኬ ድናለች። አዎ ኦኬ። ከምንድን ነው የዳነችው?
አለ ምድር ላይ ስትኖር እኮ እሷ በምትኖርበት ዘመን ክርስቶስ በተወለደበት ዘመን ሲጀምር እኛ የለንም ልል የፈለኩት እኛ መጽሐፍ ቅዱስ አንብበን የተረዳን እንጂ ክርስቶስ በሚወለድበት ዘመን እኛ የለንም። ክርስቶስ እዚህ ምድር ላይ ሲመጣ ማርያም ብቻ አልነበረችም አይደለ? በዛ ዘመን አይ ብዙ ሴቶች ብዙ ሰዎች ነበሩ። ማርያም ማርያም ድናለች አልሽኝ። የኔ ጥያቄ ከምንድን ነው የዳነችው? ከዓለም በዛ ሰዓት በነበረው ሰዓት ክርስቶስን ለይታ አምና ክርስቶስን ስለመረጠች ነው እሱም የመረጣት አይደል? ስለዚህ ክርስቶስን በማመኗ ነው የዳነችው ማለት ነው። አዎ አንድ ሰው የሚድነው ማንም በማመን ነው? ክርስቶስን። ስለዚህ ማርያምም ክርስቶስን አምና ነው የዳነችው፣ አንቺም ክርስቶስን አምነሽ ነው የዳንሽው። ስለዚህ በመዳን ጉዳይ ላይ በማርያምና በአንቺ መካከል ልዩነት የለም። በመዳን መካከል ልዩነት የለም። በቃ እኛም እያልን ያለ ነው ይሄንን ነው ፍርዬ። ማርያም አይደለም ያላችሁ አይደለም። ማርያም ከፍጡራን የምትበልጠው ከፍጡራን እኔ እሺ አንተ እሺ ኦኬ ልክ ነህ እሺ አልኩህ አይደለም። እኔ ግን ከማርያም የማንስበትን መንገድ ልንገርክ። ቆይ ልንገርሽ። አንቺ የዳንሽው በክርስቶስ ነው አይደለም? ማርያምም የዳነችው በክርስቶስ ነው። ስለዚህ በመዳን ጉዳይ ማርያም ከፍጥረት አትበልጥም። እሷም የዳነችው ክርስቶስን በማመን ነው። ማርያም ጌታ ኢየሱስ ክርስቶስን በመውለዷ ከፍጥረት በላይ አያደርጋትም። ይሄ የእግዚአብሔር ጸጋና የእግዚአብሔር ችሮታ ነው። እግዚአብሔር ለዛ ስለመረጣት ነው። መልአኩ ገብርኤል መጥቶ ቆይ ስሚ፣ መልአኩ ገብርኤል አንተ ግን እያዳመጥከኝ አይደለም። እኔ አዳምጥሃለሁ ግን በደንብ ሰማሻለሁ። ስትጨርስ የኔን እድል ትሰጠኛለህ። እኔ አዳምጥሃለሁ። በደንብ ነው የምሰማሽ። መልአኩ ቅዱስ ገብርኤል መጥቶ ወደ ማርያም አንቺ ከፍጥረት ሁሉ በላይ ነሽ ብሏታል? ብጽዕት ነሽ ነው ያላት። አይ ከፍጥረት ትለያለሽ ብሏታል? አላላትም፣ ግን ብጽዕት ብሏታል። ብጽዕት ማለት ነው ማለት ብጽዕት ማለትማ የተባረከች ማለት ነው። ለእግዚአብሔር ስራ የተለየች ማለት ነው። ከፍጥረት ሁሉ የተለየሽ ነሽ፣ ከፍጥረት ሁሉ ትበልጫለሽ ያላላት ለምን ይመስልሻል? እስቲ አንተ ንገረኝ። ስላልሆነች መልአኩ ገብርኤል መጥቶ ያላት ከሴቶች መካከል ተለይተሽ የተባረክሽ ነሽ ነው ያላት። ይሄ ማለት ምን ማለት ነው? ተለይተሽና ከፍጡራን በላይ ነሽ ማለት ተለይተሽ ማለት ለምን ለያት? ከኛ ኩፍ ነች። አዎ በጣም ጥሩ። ከማን ያላት? ከሴቶች ነው ያላት። ገባሽ አይደለ? ከሴቶች ነው ያላት። ሴቶች የሚወልዱት ከወንድ ጋር በሚኖር ግንኙነት ነው አይደለ? እሷ ግን በድንግልና የምትወልድ ነች። ስለዚህ እግዚአብሔር በድንግልና እንድትወልጂ ስለመረጠሽ የእግዚአብሔር ክብር በአንቺ ላይ ነው። እግዚአብሔር ለማዳኑ ዓላማ አንቺ እናቱ ትሆኚ ዘንድ መርጧሻል። ስለዚህ ከሴቶች ትለያለሽ ነው እንጂ ከፍጥረት ሁሉ ትበልጫለሽ አይደለም ያለው። ስለዚህ መጽሐፍ ቅዱስ ላይ የሚገርምሽ ነገር አንድም ቦታ ላይ ማርያም ከፍጥረት ሁሉ ትበልጣለች የሚል የለም። ገባሽ? ለምሳሌ ሳራ በእርጅናዋ ወራት ወልዳለች አይደለ? ሳራ በእርጅናዋ ወራት ስለወለደች የእግዚአብሔር የተለየ ጸጋና የእግዚአብሔር የተለየ ክብር በእርሷ ላይ አደረ እንላለን እንጂ በእርጅናዋ ወራት ስለወለደች ሳራ ከፍጥረት ሁሉ በላይ ነች አንልም። ማርያም በድንግልና ጌታችንን ጸንሳ ስለወለደች ከሴቶች የተለየች ደግሞ ብጽዕት ነች እንላለን እንጂ ከፍጥረት ሁሉ ትበልጣለች አንልም። ለምን መሰለሽ እንደዛ ማንለው? ቅድም እንዳወራ ነው አንቺ የዳንሽው በክርስቶስ በማመን ነው አይደለም? ክርስቶስን ባታምኚ አንቺ አትድኝም። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ባታምኚ፣ እርሱ ስለ ኃጢአትሽ እንደሞተ አንቺን ስለማጽደቅ ከሙታን እንደተነሳ ባታምኚ አትድኝም ነበረ። ልክ እንደዛው ማርያም በኢየሱስ ባታምን ኖሮ ሲኦል ትገባ ነበር። ማርያም በኢየሱስ ባታምን ሲኦል ትገባ ነበር። ማርያም በኢየሱስ ባታምን መጨረሻዋ ገሃነም ይሆን ነበር። ማርያምን ከሲኦል ያዳናት፣ ማርያምን ከገሃነመ እሳት የታደጋት ብቸኛው ነገር በኢየሱስ ማመኗ ነው። ኢየሱስ ተራ ሰው ብቻ አይደለም፣ የእግዚአብሔር ልጅ ነው። ከዛ ደግሞ ስለ ኃጢአቴ ሞቷል፣
እኔን ስለማጽደቅ ከሙታን መካከል ተለይቶ ተነስቷል ብላ እጆቿን አንስታ ኢየሱስን በመቀበሏ ነው የዳነችው። ጌታን ተቀብላ ነው የዳነችው። ስለዚህ ማርያም ጌታን ተቀብላ ከዳነች፣ ጌታን በመቀበሏ የዘላለም ሕይወት ካገኘች፣ አንቺም የምታገኙ የዘላለም ሕይወትን የምትወርሺው ጌታን በመቀበል ከሆነ በመዳን ጉዳይ ላይ ማርያም ካንቺ አትበልጥም ማለት ነው። ስለዚህ አንቺና ማርያም የምትድኑበት መንገድ አይለያይም። አንቺ በምትድኝበት መንገድ ነው ማርያም የዳነችው። ስለዚህ እኔ በምድንበት መንገድ፣ አንቺ በምትድኝበት መንገድ ማርያም ከዳነች፣ ማርያም ከፍጥረት ሁሉ አትበልጥም ማለት ነው። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው አይደለም? ልክ ነኝ አይደለም ፍሬ? አዎ የዓለም መድኃኒት ነው ስንል ኢየሱስ የማርያም መድኃኒት ነው አይደለም? ነው። ቴንክ ዩ። ይሄንን ነው እያለን ያለነው ፍሬዬ። ኢየሱስ የማርያምም መድኃኒት ነው። ኢየሱስ የማርያም መድኃኒት ስለሆነ ማርያም ራሷ መድኃኒት የሚያስፈልጋት ስለሆነች ከሰው አትለይም። ኢየሱስ የሞተው ለሰው ሁሉ ነው አይደል? መድኃኔዓለም እንላለን። የዓለም ሁሉ መድኃኒት ማለት ነው። እዚህ ዓለም ውስጥ ማርያምም አለች። ስለዚህ ማርያም ራሷ መድኃኒት እኔ ላውራ አልጨረስኩም። ጥያቄዎቼን እንዳረሳ ብዬ ነው። እሺ አትረሽ። ስለዚህ ኢየሱስ የዓለም መድኃኒት ነው። ኢየሱስ የዓለም መድኃኒት ከሆነ የማርያምም መድኃኒት ነው። አንድ ጥያቄ ልጠይቅሽ ፍሬ፣ ማርያም መድኃኒት ያስፈልጋት ነበር አያስፈልጋትም ነበር? ማርያም መድኃኒት አያስፈልጋትም? አያስፈልጋትም ነበር። ኦኬ። እሷ ስትጸልይ ግን ሉቃስ ወንጌል ምዕራፍ 1 ላይ መንፈሴ በአምላኬ በመድኃኒቴ ደስ ይላታል አለች። መድኃኒት የሚያስፈልገው ለማን ነው? ደስ ይላታል ነው ያለችው። በምን ነው ደስ ይላታል? እኔ አንድ ሁለት ጥያቄ ብቻ ልጠይቅህና እንዳሁን አልጨረስኩም። አልጨርስማ። የምጠይቅሽም መልሺ። መድኃኒት የሚያስፈልገው ማን ነው? ለመመለስ እኮ እኔ መጀመሪያ ውስጥ የነበረውን ጥያቄ ላንተ ለማቅረብ እድል አላገኘውም። ስለዚህ እድል ማርያም ከፍጡራን በላይ ነው ብለሽ ነው የገባሽው። ስለዚህ ማርያም መድኃኒት አያስፈልጋትም አልሽኝ። ቅድም ደግሞ ድናለች ብለሽኝ ነበረ። ታዲያ መድኃኒት ካላስፈልጋት አንድ ነገር እሺ፣ አንዴ እኔ ላውራ ትንሽ ደቂቃ። የምጠይቅሽም መልሽ እንጂ ለምን ታወሪያለሽ? የምጠይቅሽም መልሽ። ኦኬ፣ ለኔ ቻንስ ካልሰጠኝ ቦታ ነው የሚሻለው። ምክንያቱም እየሰጠኸኝ አይደለም። ለምን ትወጫለሽ? ረጅም ሰዓት አንተ እያወራህ ነው። ለምንድን ትወጫለሽ ፍሬ? በጣም እኮ እድል እሰጥሻለሁ። አዳምጠኛ ትንሽ ደቂቃም ቢሆን እኔን አዳምጠኝ። ጥያቄ ስጠኝ። ይኸውልህ ኢየሱስ እየሰጠሁሽ ነው። ኢየሱስ ክርስቶስ ሲመጣ መጀመሪያ ኢየሱስ ክርስቶስ በድንግል ማዕፀን ከማደሩ በፊት ተሰቅሏል እንዴ? አልተሰቀለም እኮ። ከእሷ ከተወለደ በኋላ ነው አይደል እንዴ መስቀል ላይ የዋለው? ስለዚህ እሱን ደግሞ እንዴት ነው አንተ ክርስቶስ በሷ ማህፀን አድሮ ተወልዶ ከዛ በኋላ ነው መስቀል ላይ የዋለው እና እኛን ያዳነን? ምናልባት እንደዛ ነው የሚገባኝ። ካልገባ የሆነ ከተሳሳትኩኝ ታስረዳኛለህ። ልክ እንደዛ ሁላ አዎ። አሁን ፍሬ ምን መሰለሽ ሚስ ያረግሽው ፖይንት ማርያም የኢየሱስ ሞት ያስፈልጋታል ወይስ አያስፈልጋትም? ኢየሱስ ያስፈልጋታል አያስፈልጋትም? እንዴት ኢየሱስ አያስፈልጋትም? በጣም ጥሩ። የኢየሱስ ሞት የኢየሱስ ደም ለምንድን ነው ክርስቲያን የምታምነው? ማርያም ሰው እንደሆነች ነው። እናንተ እንዴት እንደሌላ እንደምትረዱት አላውቅም። እኔ ገብቶኝ ኦርቶዶክስ ሆኜ የምኖረው የኢየሱስ ክርስቶስ ማርያም እናት ናት። የሌላውን አላውቅም። ምናልባት ሰው ውጪ ላይ የቆመ ሊሆን ይችላል ወይ ማተብ ስላደረገ። የኢየሱስ ደም የሚያስፈልጋት ለምንድን ነው ማለት እስቲ እንደገና ንገረኝ። ማርያም የኢየሱስ ደም ያስፈልጋታል አልሽኝ አይደል? የኢየሱስ ሞት ያስፈልጋታል። የኢየሱስ ሞት ያስፈልጋታል። በሷ በኩል ነው የዳን ነው አይደል እንዴ? በማርያም በኩል ሄዳን ነው እና በሷ ማህፀን ካደረ በኋላ አይደል እንዴ መቶ የተሰቀለው ነው? መጀመሪያ ተሰቅሎ ነበር ኢየሱስ ክርስቶስ እኛን ለማዳን። አንቺ የዳንሽው
በተሰቀለው በኢየሱስ ነው ወይስ በማርያም ነው? በኢየሱስ በተሰቀለው። በጣም ጥሩ በጣም ጥሩ። ስለዚህ ያዳነን ግን ኢየሱስ እሱ ላይ እንዲመጣ ምክንያት የሆነችው ግን እሷ ናት። ይሄንን እሺ እናንተ ታምናላችሁ? በማርያም በኩል መጣ እንጂ ምክንያት የሆነ እኮ በማርያም በኩል መጣ ነው እኮ። እኔም እኮ የኔ ጥያቄ በማርያም በኩል መጣ እንጂ ለመምጣቱ ምክንያት የሆነው እኛን መውደዱና እኛን ማፍቀሩ ነው። አሁን ጥያቄ ገብቶ ልክ ነህ። እሱን ከማንም በላይ ይረዳለሁ። አዎ የኢየሱስ ደም ለማርያም ያስፈልጋታል ወይስ አያስፈልጋትም? ሰው አይደለች እንዴ? በጣም ጥሩ። በቃ ይሄንን ነው እያልን ያለ ነው። ሰው ስለሆነ ፍሬ ቆይ ስሚኝ፣ እያልን ያለ ነው ይሄንን ነው። ሰው ስለሆነች የኢየሱስ ደም ያስፈልጋታል። እግዚአብሔር ከሰማይ አይቶ ለማርያም ምሕረት የሚያደርግላት ይቅርታ የሚያደርግላትና ወደ መንግስቱ ያስገባት ኢየሱስን በማመኗ ነው። ኢየሱስን ባታመን ኖሮ ማርያም አትድንም ነበር። ኢየሱስን ባታመን ኖሮ ማርያም ከእግዚአብሔር ጋር አትታረቅም ነበር። የኃጢአት ስርየት አታገኝም ነበር። ኤግዛክትሊ እንዳልሽው ሰው ስለሆነች እኛም እያልን ያለነው ይሄንን ነው። ሰው ስለሆነች ከሰው አትበልጥም፣ ከሰው አትበልጥም። ምክንያቱም ከሰው የማትበልጥበት ምክንያት ሰውን ሁሉ የነካ ኃጢአት እሷንም ነክቷት፣ ሰው ሁሉ የሚያስፈልገው የኢየሱስ ደም እሷንም አስፈልጓት ከእግዚአብሔር ጋር በዛም ከኃጢአት ነፃ ነበረች። እዚህ ምድር ላይ ስትኖር ድንግል ማርያም ከኃጢአት ነፃ ነበረች። ለዛም ነው ክርስቶስ የመረጣት ማደሪያው ያደረጋት አይደለም። ምክንያቱም ኃጢአት ባይኖርብን ኖሮማ ኃጢአት ባይኖርማ ኖሮ እዛ በሞላው ሰው መሃል ድንግል ማርያምን ለምንድን ነው መርጦ በሷ ማህፀን ማደር የፈለገው? እሱ ብቻ አንድ ያስፈልጋል። ኃጢአት ከሌለባት የኢየሱስ ደም ታዲያ ለምን አስፈለጋት? ያው በሷ በኩል ነው ያለፈው። እስቲ እኔ የምጠይቀውን ጥያቄ አንድ ብቻ እቺን ብቻ መልስ። ቆይ የኢየሱስ ደም ማርያም ብቻ ነበር ማርያም ኃጢአት ከሌለባት ማርያም ኃጢአት ከሌለባት ነበረች። እሺ የኢየሱስ ደም ለምን አስፈለጋት? የኢየሱስ ደም ለምን አስፈለጋት? ምድር ላይ ስለነበረች ነው። መከራውን የምታየው እሷ ስለነበረች ነው። የኢየሱስ ደም ያስፈልጋል። በሰውኛ እሷ ላይ ሲያርፍ ማለት ነው። እሷ ማህፀን ላይ ሲያርፍ ከሰው መሃል ነበረች። ግን ለምን መረጣት? ከሰው መሃል ለምን ሌሎች የነበሩት ሰዎች ላይ ለምን አልገባም? የእግዚአብሔር ምክንያቱም እሷ በቤተ መቅደስ እሱን ብቻ እያገለገለች አሁን ሁላችንም ማለት ነው እዚህ ጋር ያለነው ሰዎች ሁሉ መንግስተ ሰማያት ለመግባት ነው አይደል? ይሄኛው ሃይማኖት ትክክል ነው ይሄኛው መጽሐፍ ቅዱስ እንደ መጽሐፍ ቅዱስን ተከትለን የምንሄደው በቃ ልክ ሃይማኖተኛ ሰው ስትሆን ቤተ ሰማይ ላይ ለመግባት መንግስተ ሰማያትን ለመውረስ ነው የምንታገለው አይደለ? ልክ እንደዛ ሁሉ ምድር ላይ ከነበሩ ሰዎች ተለይታ እሷ ያንን ነገር ብቻ ነበረ እግዚአብሔርን ብቻ ነበር የምታየው። ከሚሰሩት በደሎች ከሚሰሩት ኃጢአቶች ሁሉ ነፃ ስለነበረች እሷን ብቻ መርጦ በሰው ማህፀን አደረ። ለምን በሌሎች ማህፀን አላደረም? ለዛም ነው እኔ ከፍጡራን በላይ ናት የምለው ከፍጡራን በላይ ናት የምለው እኛ ሌሎች ሴቶች በነበሩ ሰዓት ለምንድን ነው እሷን ብቻ የለያት? ለምንድን ነው እግዚአብሔር ከሰማይ ሆኖ አይቶ አንድያ ልጁን እሷ ማህፀን ውስጥ ገብቶ ህዝብን እንዲያድን የነበረውን ኃጢአት የነበረውን ነገር እንዲያድን የመረጠው ለምንድን ነው? ሰማዎች ፍሬ እግዚአብሔር ማርያምን እናቱ እንድትሆን ለልጁ ሲመርጥ የእግዚአብሔር ነፃ ፈቃድና የእግዚአብሔር ጸጋ ነው እንጂ የማርያም ብቃት አይደለም። በመጀመሪያ ማስተዋል ያለብሽ ይሄንን ነው። ማርያም ለጌታችን ለኢየሱስ ክርስቶስ እናት ስትሆን በብቃቷ ሳይሆን በእግዚአብሔር ጸጋ ነው። እሺ፣ ስለዚህ የእግዚአብሔር ጸጋ ነው ማለት ነው። ስለዚህ እዚህ ምድር ላይ የኖርን ማለት ነው። እዚህ ምድር ላይ የኖርን ኃጢአትን በደልን ብንሰራ እምልሽን ስሚ። ማርያም የጌታችን እናት ስትሆን የእግዚአብሔር ጸጋ ነው። ይሄ የመጀመሪያው ነጥብ ነው። እግዚአብሔር ስለመረጣትና እግዚአብሔር መንፈስ ቅዱስ በእርሷ ላይ ስለመጣ እንጂ እርሷ የተለየ ብቃት ስላላት አይደለም። እሺ፣ ሁለተኛ ቅድም ያልነውን ነገር አስተዊ። ኢየሱስ ክርስቶስ ለማርያም መድኃኒቷ ነው ወይስ አይደለም? መድኃኒቷ ነው እንጂ እንዴት! አምላኳ እኮ ነው። አምላክም እናትም ናት እኮ እሷ።
ለዛም ነው ከፍጡራን በላይ የሆነች አምላክም እናትም የሆነች ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። አምላክም የአምላክ እናትም ሆና ልጅም ሆና ምትኖር ማርያም አምላክም እናትም ነች። የአምላክ እናትም እና ደግሞ ማለት ልጅም ሆና አሁን ለክርስቶስ ልጁ ናት። እሺ በጣም ጥሩ። ይሄንን ደግሞ እኔም አሁን እኔም ለክርስቶስ ልጁ ነኝ አይደል? እኔም ለክርስቶስ ልጁ ነኝ፣ ግን እናቱ መሆን አልችልም። እኔ በፍጹም መሆን አትችልም። ልክ ነው። ለዛ ነው እኔ ደግሞ ከፍጡራን በላይ ናት የምለው። እናት መሆን አንችልም። ማርያም በስጋ ጌታን በመውለዷ ከፍጡራን በላይ አትሆንም። ግን ቅድም አንድ ነገር ብለሽኛል። ኢየሱስ ለማርያም መድኃኒቷ ነው ብለሽኛል አይደል? አዎ። እንዴት ነው ማይሆነው? አምላክ ነው። ኢየሱስ ለአንቺስ መድኃኒት ነው አይደለም? ነው። እንዴት አይሆንም? በጣም ጥሩ። ማርያም ለራሷ መድኃኒት መሆን ትችላለች? እሷ ለዓለም ሁሉ ነው የቻለችው። የዓለም ሁሉ መድኃኒት ነች ማርያም። ምን ብትለኝ በመውለዷ ክርስቶስን በመውለዷ። ምክንያቱም ክርስቶስ መጥቶ አልተሰቀለም። የምታወሪው ወሬ ከራስሽ ጋር ይጋጫል። ቅድም ኢየሱስ ለማርያም መድኃኒቷ ነው አልሽኝ። ለኔ የፈለኩት ምን እንደሆነ ታውቃለህ? አይ ልክ ነኝ ወይ? ኢየሱስ ለማርያም የምትለው ነገር የሚያስማማኝ ነገር አለ፣ አንተ የምትለው ማያስማማኝ ነገር አለ። እኔ የምልህ እሷ ሰው ናት። ለማርያም እየተደማመጠ ኢየሱስ ለማርያም መድኃኒቷ ነው። እንዴት ነው የማይሆነው? ሰው እኮ ናት። በጣም ጥሩ፣ በጣም ጥሩ። ስለዚህ ኢየሱስ ለአንቺም መድኃኒት ነው አይደለም? ስለዚህ አንቺም ማርያምም የኢየሱስ መድኃኒትነት ያስፈልጋቸዋል አይደል? በጣም ጥሩ። እያልን ያለነው ይሄንን ነው ፍሬ። ጌታን ከኔ የምትበልጥበት መንገድ አለ፣ ከኔ የምትበልጥበት መንገድ አለ ነው ጥያቄ። አልጨረስኩም። እኔ በላይ ማደርጋት እኔ መውለድ አልቻልኩም። ኢየሱስ ክርስቶስ አልጨረስኩም። ኦፍ ኮርስ መውለድም አይጠበቅብሽም። እሱ ተወልዷል። እሱ ከማርያም ተወልዷል። ስለዚህ ከሷ እኩል ነኝ ማለት እችላለሁ። ከማርያም በመወለዱ ማርያምን ከፍጥረት በላይ አያደርጋትም። የእግዚአብሔር ጸጋና የእግዚአብሔር ስጦታ ነው። ይልቁኑ ልክ እንደማንኛውም ሰው የኢየሱስ መድኃኒትነት የሚያስፈልጋት የእግዚአብሔር ለሷ የሰጠውን ጸጋ ለምንድን ነው ሰው እያወራ አታቋርጪ ይፍሬ። እሺ የእግዚአብሔር ልጅ ኢየሱስ ደሙ ማርያምን ያስፈልጋት ነበር። ለምንድን ነው የሚያስፈልጋት? ለመዳን። ላንቺም የኢየሱስ ደም የሚያስፈልግሽ ለምንድን ነው? ለመዳን። ስለዚህ ላንቺም ለማርያምም የኢየሱስ ደም የሚያስፈልግ ከሆነ በመዳን ጉዳይ አንቺና ማርያም እኩል ናችሁ ማለት ነው። ስለዚህ ማርያም ልክ እንደማንኛውም ሰው ነች። መዳን የማያስፈልጋት ከፍጥረት በላይ አይደለችም። በጣም በቂ ስላወራን የመጨረሻ አንድ ጥያቄ ልጠይቅሽ። መጽሐፍ ቅዱስ ላይ ማርያም ከፍጡራን በላይ ነች የሚል ጥቅስ አለ? ፍሬ የለም። ምን አልሽኝ? መጽሐፍ ቅዱስ ላይ የለም። በቃ ይሄንን እኮ ነው እያልን ያለ ነው። ይሄንን ነው እያልን ያለ ነው ወዳጆች። መጽሐፍ ቅዱስ ያላለውን ለምን ትላላችሁ? መጽሐፍ ቅዱስ ላይ ያልተጻፈ መጽሐፍ ቅዱስ ላይ ያልተጻፈ ነገር ለምንድን ነው የምታነቡት? አይልም መጽሐፍ ቅዱስ። እንዴ ማርያም ከፍጥረት ሁሉ በላይ ብትሆን ስለ ማርያም የጻፉ ጸሐፊዎች ይጽፉ ነበር። እንዴ ማርያም ወለደችው ብለው የጻፉ ሰዎች ቀጥለው ደግሞ ማርያም ከፍጥረት ሁሉ በላይ ነች ይሉ ነበር። አላሉም። ሐዋርያት እንዲህ አላሉም። ሐዋርያት እንዲህ አላስተማሩም። ለምንድን? ከፍጥረት በላይ ስላልሆነች። ጌታችን ኢየሱስ ክርስቶስን ስለወለደችው የእግዚአብሔር ጸጋ ያደረባት ነች። የእግዚአብሔር መንፈስ ኃይል ሰጥቷት በድንግልና ጌታን ለመውለድ የተመረጠች ነች። ይሄ ማለት ግን ማርያም ከፍጥረት ሁሉ በላይ ነች ማለት አይደለም። እርሷ ሰው ነች። እሺ ፍሬ፣ ማርያም ጌታን በመውለዷ ከሰውነት ባህሪ የተለየ ነገር አላት? ለምን ይኖራል? ሶሪ እንደ ፈጠራት። በቃ ይሄንን እኮ ነው እያልን ያለ ነው ወዳጆች። ይሄንን እኮ ነው እያልን ያለ ነው። ጌታን በመውለዷ ከሰው የተለየ ነገር አልኖራትም። እንደ ሰው ትታመም ነበር፣ እንደ ሰው ሞታለች።
እንደ ሰው ሞታለች፣ እንደ ታለች ግን ሰው ተነስታለች። ተቀብራለች። ይሄን ደግሞ አሁን ይሄ ሌላ ከርዕስ ውጪ ልንወጣ ስለሆነ ይቅርብኝ። አዎ። ስለዚህ ልክ እንደ ማንኛውም ሰው በምድር ላይ ኖራ ኢየሱስን በማመኗ የዳነች ነች። ስለዚህ ጌታን በመውለዷ መድኃኒት የማያስፈልጋት አልሆነችም። በጣም ማስተዋል ያለባችሁ ነገር ማርያም ጌታን በመውለዷ የኢየሱስ ደም የማያስፈልጋት አልሆነችም። ጌታን ወልዳውም የኢየሱስ ደም አስፈልጓታል። በኢየሱስ ደም መንጻት አስፈልጓታል። በሞቱና በትንሣኤው አምና ዳግም መወለድ አስፈልጓታል። በሞቱና በትንሣኤው ባታምን ዳግም ልደትን አታገኝም ነበር፣ የእግዚአብሔር ልጅ አትሆንም ነበር። ስለዚህ በክርስቶስ ኢየሱስ አምና ዳግም ስለተወለደች ልክ እንደኛው የእግዚአብሔር ልጅ ነች፣ የእግዚአብሔር ልጅ ነች። ስለዚህ በመንግስተ ሰማይ ለታረደው በግ ከኛ ጋር አብራ የምትዘምር ነች እንጂ የሚዘመርላት አይደለችም። ለሞተውና ለተነሳው ለጌታ ለኢየሱስ ክርስቶስ እየወደቀችና እየተነሳች ከሽማግሌዎቹ ጋር ከመላእክቱ ጋር እየሰገደች የታረድከው በግ ክብርና ባለጠግነት ሞገስና ጥበብ ይገባሃል እያለች የምታመሰግነች እንጂ የምትመሰገን አይደለችም። ስለዚህ ወዳጆቼ ማርያም ከሰው የተለየች አይደለችም። ጌታን በመውለዷ ብፅዕት ነች። ጌታን በመውለዷ ቅድስት ነች። ይህም የእሷን አቅም የእሷን ብቃት አያሳይም። የእግዚአብሔርን ነፃ ፈቃድና የእግዚአብሔርን ምርጫ የእግዚአብሔርን ጸጋ ነው የሚያሳየው። ልክ እንደኛ በክርስቶስ በማመን የዳነች ነች። ማርያም ከፍጥረት በላይ ነች ማለቱን አቁሙና ማርያም በዳነችበት መንገድ ዳኑ። ማርያም በተቀደሰችበት መንገድ ተቀደሱ። ማርያም በነጻችበት፣ ማርያም ዳግም በተወለደችበት፣ ማርያም የዘላለም ሕይወትን ባገኘችበት በጌታ በኢየሱስ ክርስቶስ እመኑና የዘላለም ሕይወትን አግኙ። ተባረኩ ወዳጆች። ኤርብሻ ተባረክ። ቴንኪው። ወጣች አይደል እህታችን? ያ ተባረክ። ጸጋ ይብዛልህ። መልካም መንፈስ፣ መልካም አገልግሎት። እውነቱ ይሄ ነው። ለምትሰሙ ሁሉ እውነቱ ይሄ ነው። ተባረኩ። የመጣችሁ እነ ቤካ እና አማኒ ሰላም ብያለሁ ሁላችሁንም። ተባረኩ። ሁለት አማኒዎች መሰሉ፣ ፕሮፌት አማኒና አማኒ። ተባረኩ። ዳግሻዬም እንኳን ደህና መጣህ ወንድምነህ። ዳኒ ይቀጥሉ። እሺ ኤርሚሻ ተባረክ፣ ጸጋ ይብዛልህ። ኦርቶዶክሳዊ ካለ እንግዲህ ትውልዳችንን እንዴት መታደግ እንዳለብን ነው የሚያሳየው። ኧረ ተው፣ ካሜራ እኮ ማጥፋት አልቻለሁም ወንድምነት። ይገርማል። እሺ ቁርጥ አለበት አይደል? አሁን እንደዛ እያልኳቸው ነበር ቅድም። ሪስትሪክሽን አመጣን ነው። አዎ እሺ ላየን ሰላም ሰላም ነው። እንዴት ነው? ሰላም። ከየት ቤተ እምነት ነው? ለመጠየቅ ነበር የገባሁት። ከየት ቤተ እምነት ነው? ልጁ ባስተማረው ማለት እኩል ነች ባለው። ከየት ቤተ እምነት ነህ አልኩ። ጴንጤ ነኝ እኔ፣ ግን ማርያም ከኛ እኩል ነች ያለውን ለመጠየቅ ነው። እንዴት ነው ከኛ እኩል የምትሆነው? ጴንጤ ነኝ ማለት የት ቸርች ነህ? የት ቸርች ነህ? ሙሉ ወንጌል ሙሉ ወንጌል። የት ሙሉ ወንጌል? ቀጠና 2። ማን ነው ፓስተር? ማን ነው ፓስተር? በፊት ነብይ መድን ነበር። በፊት ነብይ መድን ነበር። ነብይ ማን? መድን ነበር። አሁን ያልኩ ብራዘር፣ አሁን ያልኩ። አሁን ማን ነው አሁን ፓስተር? ሄዳለሁ፣ እካፈላለሁ። እንደ በፊቱ እንትን አለ
መካፈል ነው የሚሄድ። አው ይሄንን ሁሉ ዘመን አልነበርክም? አካፈላለሁ። ነብይ መድን ፓስተር ነበር እንደ ቀጠና 2 ነብይ እኮ ፓስተር ማን ነው ሲልህ እኮ ነብይ መድን ነው ያልከው። ነብይ መድን ፓስተር ነበር እንዴ? አይ በፊት ኢቭን ነው ፓስተር አልነበረም። በመሃል አልነበርኩም። እሺ ሌላ ፓስተሮች ማን ታውቃለህ? ቀጠና 2 ሌላ ነብዮቹ ነው የማውቃቸው። ነብዮች ማን ታውቃለህ? ነብይ ይጩፋም እዛ ነው አይደል? ኧረ አይደለም ነው እንዴ? አይመስልም። ኧረ ታዲያ ማን ነው ሌላ ነብዮች ነው ያልከው? ነቢያት ማን ነበር ያሉት ታዲያ? እኔው ልካፈል ነው የሚሄደው እዛ እኮ። ማን የት ነው የተጠመቀው? መሰረታዊ ማን ነው? የውሃ ጥምቀት ተጠምቀሃል? ዘመጨች ጴንጤሳት የት ነው የተጠመቀው? አሴምብል የትኛው አጥቢያ ላይ? የትኛው አጥቢያ ላይ? መሳሪያ ነው ያለው። ብዙ አጥቢያ እኮ ነው ያለው። መሳሪያ ነው እኮ። የትኛው አጥቢያ ላይ ተጠመቀው? ጉባኤ እግዚአብሔር እኮ። የትኛው አጥቢያ ላይ እኮ አልኩ። ጉባኤ እግዚአብሔር መሳሪያ እግዚአብሔር ቤተክርስቲያን። ፕሮቴስታንቶች እስቲ ከኛ ጋር እናውራ። አሁን ኦልሬዲ እሱ አማኝ ነኝ እያለ ነው። ከኛ ጋር እናውራ፣ ሰዓት እየገደልን ከሚሆን ማለት ነው። ሰላም ለዚህ ቤት እንዴት ነው? ሰላም እንድታዩት ያክል ነው። እሺ እናችሁ ዳኒ ተናገር እውነቱ ይላል። ኤርሚያስ የመስቀል ስዕል አድኖ አድርጓል። በጣም ለውጥ አለው። ደስ ይላል። እንደዚህ አይነት ለውጥ ስናይ ደስ ይላል። የዛሬው ርዕስ ደስ ይላል። ከየት ቤተ እምነት ነው የመጣው ብራዘር? ከየት ቤተ እምነት? አንዲት ከሆነችው ያው ከትክክለኛዋ ቤተ እምነት ነው የመጣው ወዳጅ። አንድ ትክክለኛ ማለት የትኛዋ ናት? ከተረታዊቷ ነው። ዳንኤል ደግሞ እሺ ከተረታዊቷ። እሺ ስለዚህ ከትክክል በላይ ናት ማርያም። ከየት እንደመጣወከኝ ዳንዬ ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት መጽሐፍ ቅዱስ ከማታምነው እያልከን ያለው ተረትን ከምታወራው ከምታበዛው እሱን አንተ አልክ። ጌታ በወንጌል ሲናገር እሱን አንተ አልክ። እሱን አንተን የተናገርከው አንተን ያወራኸው ይቻላል። አንደበት ተረት አለመሆኑን ከፈጣሪ በታች ከፍጡራን በላይ ናት ማርያም። አንደበት ወዳጅ ወደ ሐሳቡ ግባ። የፈለግከውን ማውራት ትችላለህ። ይሰማኛል። የወራው ከፍጡራን በላይ ናት። ከዛ በፊት አንድ የመጽሐፍ ቅዱስ ቃል ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴን በመድኃኒቴ በልዑል እግዚአብሔር ደስ ይላታል። የባሪያይቱን መዋረድ ማሻወራ ከሆነ ታች ሆነ ትሰማለህ ማለት ነው። ወዳጅ የጠየቅኩህን ጥያቄ ስማና አትቆጣ እንጂ አሁን አትቆጣ። ነገሩን ከስሩ ይላል እና አሁንም እየሰማኝ ካልሆነ ብራዘር ያው ታች ሆነ ታፕ ሼር ማድረግ ነው የምትችለው ማለት ነው። እና የመጨረሻ እድል ልስጥ፣ ይሄው እድል እየሰጠው ነው። ከፈጣሪ በታች ከፍጡራን በላይ ናት ብለህ ታምናለህ ማርያም? ወዳጅ ሚውት ነህ፣ ማይክን አንሳውና የተጠየቀው ጥያቄ ላይ ፎከስ አድርገህ አውራ። እሺ ይሰማል። ማርያም ከፍጡራን በላይ ከፈጣሪ በታች ናት ወይ? አጭር ጥያቄ። አዎ ከፍጡራን በላይ ናት። ማስረጃ መጽሐፍ ማስረጃ አይሰማም እንዴ? በደንብ ይሰማኛል እኮ። ማስረጃ አንጣ ወዳጄ፣ ማስረጃ አንጣ ነው ያለ። እሺ እሺ፣ ማስረጃው የቅድስት ኤልሳቤጥ ትርጓሜ ነው። ገብቶሃል? ስለዚህ ተረጎመች እሷ ድንግል ማርያም። አዳምጠኛ። አሁን ቤቱ ያንተ ስለሆነ እኮ ስናወራ ወይ ታስወጣናለህ ወይ እንትን ትለናለህ። ለምን ተረጋግተህ አታዳምጠን?
አይ ኤልሳቤጥ በቁጣ የሚሰበክ መንፈስ የለም ወዳጅ። በኤልሳቤጥ ተረጎመች አልከን ብራዘር። ማንም ቁጣና ንግግር ላይ የመጀመሪያ ወዳጅ ማቹርድ ያረክ ትመስለኛል። ትልቅ ሰው ነህና ቁጣና ንግግር መጀመሪያ ላይ ወዳጅ ቁጣ ላይ ናችሁ። እኔ ኤርሚያስን ብራዘር ያኛው የቅድም ሲያወራ የነበረው ማለት ነው እሱ ወጥቷል። አሁን ከተናገርከው አኳያ እመቤታችን ከፍጡራን በታች ከፈጣሪ በታች ኤልሳቤጥ ተርጉማለች ወይ? የተረጎመችው መጽሐፍ አለ ኤልሳቤጥ? አዳምጠኝ። ገብቶሃል? ከሴቶች ተለይታ የተባረከች ነች ድንግል ማርያም፣ ከሴቶች ተለይታ የተባረከች ነች። ማስረጃ አንጣ። አንቺ ከሴቶች መካከል ተለይተሽ የተባረከች ነሽ ይላል አይልም? ማስረጃ አንጣ ብራዘር። አንብቦ ሉቃስ ወንጌል ላይ መጽሐፍ ሉቃስ ወንጌል ምዕራፍ ስንት ከ1 እስከ 48 ዝቅ እያልክ አንብቦ መጨረሻው ከሴቶች መካከል ድንግል ማርያም የተለየች ነች። ቁጥር ስንት ወራሽ? በስርዓት አውራ፣ ሰው እየሰማ ነው ያለው። 48 ቁጥር ብለን ቁጭ ብለን አናነብም። ማስረጃ የምጠቅሰውን ጥቅስ ንገረን። ቁጥር ስንት ላይ እናንብብልህ ወዳጄ? ሉቃስ 1 ምዕራፍ 1 ቁጥር ስንት እናንብብ? አንድ ነገር አዳምጠኝ። እሱን እንደ ቤት ስራ ሰጣለሁኝ ቁጭ ብለው። አሁን ካለን ሰዓት አኳያ እኔ የምነግርህን የኔ መረዳት ያንተ መረዳት ነው እዚህ ጋር የምናወራው ማለት ነው። ገብቶሃል አይደለ? ኦኬ። እንጂ ጌታ ኢየሱስ ክርስቶስ ለማስረጃ ማውጣት አትችልም ማለት ነው። ጌታ ኢየሱስ ክርስቶስ ከድንግል ማርያም ስጋ መንሳት ዋነኛ ምክንያቱ ምንድን ነው? እታችሁ ነው ዳጂ። ጥቅስ መጥቀስ እንኳን የማትችል ከሆነ በሌላ ነገር ልንግባባ አንችልም። ያው ተረት እንዳለህ ነው የምታሳየን።